የተወደዳችሁ ፈታዴሊ ቤተሰቦች ከልብ የመነጨ ሰላምታችን በእያላችሁበት ይድረሳችሁ። ለታሙስ የሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። አሁን ደግሞ ባለተራዎቹ እኛ ነን ሲሉ የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ተናግረዋል። በአማራ ክልል ካለው ውጊያ ጋር በተያያዘ በጎጃም ዞኖችና በደቡብ ጎንደር ባሉ አካባቢዎች በእሳቸው የሚመራው ምስራቅ እዝ ጦር ስምሪት ከተሰጠው ዋላ ደር ብሏል። በዚሁ ዙሪያም ከሰሞኑ ግምገማዎችን በማድረግ መመሪያዎችን ያስተላለፉት ሌተናል ጀነራል መሐመድ ተሰማ ያነሷቸው የተለያዩ ነጥቦችም አሉ፣ ይዘናቸዋል። በአማራ ክልል ሰሜን ወሎ ዞን ዋድላ ወረዳ ጋሸና ከተማ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከባድ ውጊያ መቀስቀሱ ተሰምቷል። የስድስት በሮች መተላለፊያና ስትራቴጂክ ከተማ መሆኗ በሚነገረው ጋሸና ከተማ የተካሄደውን ውጊያ ተከትሎ የፋኖ ኃይሎች እንዲሁም ከመንግስት በኩል ይፋዊ መግለጫ ተሰጥቷል። መረጃውን ይዘነዋል። የህወሓትና የኤርትራ ግንኙነት እንደሚፈለገው አልሆነም ሲሉ ሌተናል ጀነራል ጻድቃን ተናገሩ። ከሰሞኑ ከአንድ ሚዲያ ጋር ባደረጉት ቆይታ የህወሓትና የኢሳያስ መንግስት ግንኙነት ከየት ጀምሮ አሁን ላይ ምን እንዳለ አብራርተዋል። ህወሓት በሱዳንና ኤርትራ በኩል እያስገባ ስላለው መሳሪያም መረጃ ሰጥተዋል። የጀነራሉን ቃል ይዘናል። የኤርትራ ሀገራዊ ዕውቅናና ሀገር ለመሆን የሄደችበት ህዝብ ውሳኔ አሁንም ሌላ አዲስ ጥያቄ እየተነሳበት ነው። በጊዜው ኤርትራ በህዝብ ውሳኔ ሽፋን ከኢትዮጵያ የተገነጠለችው በኢትዮጵያ በህዝብ የተመረጠ መንግስት ባልነበረበት የሽግግር መንግስት ወቅት ነው ከሚለው መከራከሪያ ጀምሮ ሌሎችም ጥያቄዎች እየተነሱ ነው። በዛሬው ዕለት ደግሞ ሌላ አዲስ ሐሳብ ተሰምቷል፣ ይዘነዋል። የእርዳታ ገንዘብ በተጭበረበረ ቼክ ሊያወጡ የሞከሩ ተያዙ። ለጎፋ የመሬት መንሸራተት ተጎጂዎች የተለገሰ 60 ሚሊዮን ብር የእርዳታ ገንዘብ ሊመዘብሩ ሲሉ የነበሩ ሰዎች መታሰራቸውን በደቡብ ኢትዮጵያ ጎፋ ዞን አስተዳደር ገልጿል። ጉዳዩን የምንመለከት ይሆናል። በአሜሪካ ኢትዮጵያንና ኤርትራውያን ጥምረትን የያዘ ምክር ቤት መመስረቱ ተሰምቷል። ዝርዝር መረጃውን እናደርሳለን። በሶማሌላንድ የበርበራ ወደብን እየገነባ ያለው ዱባይ ግሎባል ወይም ዲፒ ወርልድ ራስ ገዟ የሀገር ዕውቅና እንድታገኝ እንደሚሻና በዚህ ጥረት እያደረገ መሆኑን ገለጸ። ዲፒ ወርልድ ለሀርጌሳ ዕውቅናን ለማስገኘት ጥረት ከሚያደርጉት እንደ ሴናተር ቴድ ክሩስ ጋር ካሉ የአሜሪካ ፖለቲከኞች ጋር አብረው እንደሚሰራ ነው የገለጸው። አጠር ያለ ዘገባ ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በመሃል አዲስ አበባ ጀሞ 1 ግንባታቸው 90% የተጠናቀቁ አፓርታማ ቤቶችን በ10% ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከ4 ወር እስከ 1 ዓመት ድረስ ጥንቅቅ ብለው የሚረከቧቸውን ቤቶች ከ623 ሺህ ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10% ብቻ ከፍለው በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማው የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቂ ልጆች መጫወቻ እንዲሁም በቂ መኪና ማቆሚያ የተሟላለት ነው። ይምጡ ይጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 70/30 የብድር አገልግሎትን ማዘጋጅተናል። ለበለጠ መረጃ በ0911057674 ይደውሉ። ዳኮርድ በልዩነት የተገነባ። አሁን ባለተራዎቹ እኛ ነን። ሌተናል ጀነራል መሐመድ ተሰማ በአማራ ክልል ከተቀሰቀሰው ውጊያ ጋር በተያያዘ በክልሉ ከተሰማሩት እዞች መካከል አንዱ የምስራቅ እዝ ሲሆን እዙ በክልሉ ደቡብ ጎንደርና የጎጃም ዞኖች ስምሪትን የወሰደ እንደሆነ መረጃዎች ያመለክታሉ። በአማራ ክልል በተለያዩ አካባቢዎች ውጊያዎች ከተቀሰቀሱ 3ኛ ዓመት እየተቆጠረ ሲሆን በዚህም በክልሉ ከፍ ያለ ማህበራዊና ኢኮኖሚያዊ ቀውስ ተከትሏል። የመማር ማስተማሩን ሂደት ለማስቀጠልም ሳይቀር ከባድ ፈተናዎች የገጠሙ ሲሆን ውጊያዎቹም ያዝለቀቅ እያሉ ዛሬም ድረስ በተለያዩ አካባቢዎች የቀጠሉበት ሁኔታ ታይቷል። በክልሉ በደቡብ ጎንደርና በጎጃም ዞኖች የተሰማራው ምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ከዚሁ ጋር በተያያዘ ከሰሞኑ ማብራሪያዎችን የሰጡበት ሁኔታ ታይቷል። ሌተናል ጀነራል መሐመድ ተሰማ ተልዕኮ ከተሰጠው እዝ ጋር በተያያዘ በተለያዩ ጊዜያት ወደ አማራ ክልል የሚያቀኑ ሲሆን ከሰሞኑም በየደረጃው ካሉ የእዙ ከፍተኛ መኮንኖችና ኃላፊዎች ጋር የመከሩና በግዳጅ አፈጻጸም ቀጣይ ተልዕኮች ዙሪያም ለጦሩ አቅጣጫዎችን የሰጡ መሆኑ ታውቋል። ጀነራሉ በዚሁ ማብራሪያቸውን በአማራ ክልል ዘላቂ ሰላም እስኪጸና ድረስ ወታደራዊ እርምጃ ይቀጥላል ብለዋል። ምስራቅ እዝ በውጊያ ቀጠናዎቹ የሚወስዷቸው ስምሪቶችም ከአማራ ክልል የጸጥታ ኃይል ጋር በመጣመር መሆኑን ያመለከቱት ሌተናል ጀነራል መሐመድ ተሰማ አሁንም ቢሆን ጠንካራ የህግ ማስከበር እርምጃ እየወሰደ ይገኛል ሲሉም አስታውቀዋል። በፊት የነበሩ ሰራዊቶች ኢትዮጵያን ባይከላከሉ ኖሮ ይህ ሰራዊት አይኖርም፣ ኢትዮጵያም አትኖርም። እነዚያ የቀደሙ ሰራዊቶች ዋጋ ከፍለው ኢትዮጵያን አኑረዋል። አሁን ደግሞ ባለተራዎቹ እኛ ነን። ለዚች ሀገር መተኪያ የሌለውን ህይወት የመክፈል ባለተራዎቹ እኛ ነን። እኛ ጠላትን ስንመታ ልማታዊ መንግስት ሜጋ ፕሮጀክቶችን እየገነባ በመሆኑ ለዚህ ደግሞ ጠላቶች ሳይቀሩ ዕውቅና እየሰጡት ነው ሲሉም
የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ተናግረዋል። በአማራ ክልል ከባለፈው መስከረም አጋማሽ አካባቢ ጀምሮ በወሎ ወልዲያ ዙሪያና የተለያዩ አካባቢዎች ውጊያዎች እንዳገረሹ መረጃዎች ያመለክታሉ። የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር መስሪያ ቤቱ በኩል ለተባበሩት መንግስታት ድርጅት ዋና ጸሐፊ ባስገባው ደብዳቤ በዚሁ የወልዲያ ዙሪያ ውጊያ የፋኖ ታጣቂዎችን በማገዙ ረገድ የኤርትራና የህወሓት እጆች አሉበት ሲል ከሷል። እስካሁን ባለው ሁኔታ ከዚሁ ክስ ጋር በተያያዘ በኤርትራ መንግስትም ሆነ በህወሓት በኩል የተሰጠ ምላሽ አልታየም። ወደ ቀጣይ መረጃ አለፍን። ፋኖ በጋሸናው ከባድ ውጊያ። በአማራ ክልል ሰሜን ወሎ ዞን ዋድላ ወረዳ ጋሸና ከተማ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከባድ ውጊያ መቀስቀሱ ተሰምቷል። ስትራቴጂክ ከተማ መሆኗ በሚነገረው ጋሸና ከተማ የተካሄደውን ውጊያ ተከትሎ የፋኖ ኃይሎች እንዲሁም ከመንግስት በኩል ይፋዊ መግለጫ ተሰጥቷል። ጋሸና በአማራ ብሔራዊ ክልላዊ መንግስት በሰሜን ወሎ በዋድላ ወረዳ ስር የምትገኝ አነስተኛ ከተማ ስትሆን ከተማዋ ደቡብ ጎንደርን በስተምዕራብ፣ ወልዲያን በስተምስራቅ፣ ላሊበላን በስተሰሜንና ወገልጤናን በስተደቡብ የምታዋስን ስትራቴጂክ ከተማ ናት። ከተማዋ ወደ 22000 የሚጠጋ ነዋሪ ይኖርባታል። ጋሸና ከተማ ከጂኦግራፊያዊ አቀማመጧና መልክዓ ምድሯ ጋር በተያያዘ የስድስት በሮች መተላለፊያ መስመር ናት። በስተምዕራብ ወደ ጎንደር፣ በስተምስራቅ ወደ ወልዲያ፣ በስተደቡብ ወደ ወገልጤና ወይም ደላንታ ይገባና ከወገልጤና ወደ ደሴና ወደ ምዕራብ ወሎ ማለትም ተንታ፣ አቀስታ፣ ቦረና ያስገባል። በተጨማሪም በሰሜን በኩል ወደ ላሊበላ፣ አይና ቡግና፣ ወደ ሰቆጣና ወደ ኮረም ያስገባል። ጋሸና የኮረም፣ የሰቆጣ፣ የወልዲያ፣ የጎንደርና የደሴ መግቢያ በር በመሆኗ ለወታደራዊ የሚሆን ኢኮኖሚያዊ ጠቀሜታዋ የጎላ ነው። ጋሸና ከወልዲያ ወደ ጎንደር የሚወስደውን ዋና የአስፓልት መንገድ ከጋሸና ወደ ወገልጤና የሚወስደው መንገድም ገርማሜ ሲደርስ በስተ ምስራቅ የደሴን አስፓልት፣ በስተ ምዕራብ ደግሞ የወረኢሉን ዋና አስፓልት መዳረሻ ናት። በተለይም ከጋሸና ተነስቶ በላሊበላ መስመር ላስታን፣ አይና ቡግናን፣ ግደንን አልፎ ቤላ ሲደርስ በስተ ሰሜን ሰቆጣን፣ በስተ ምስራቅ ደግሞ ኮረምን የሚያዋስን መንገድ አለው። የሰቆጣ መስመር ተይዞ ሲኬድ እስከ አግቤ ወይም አቢያዲ ትግራይ ድረስ የሚያስኬድና ዋናውን የአስፓልት መስመር የሚያዋስን መንገድ የያዘች ከተማ ናት። በዚህች ስትራቴጂክ ጠቀሜታዋ ከፍተኛ መሆኑ በሚነገረው ከተማ ውጊያዎች መቀስቀሳቸው ከተሰማ በኋላ የፋኖ ታጣቂዎች በጋሸና አቅራቢያ የምትገኘውን ኮን ከተማ መቆጣጠራቸውን እንዲሁም በተጨማሪም በቅሎ ማነቂያን በመሳሰሉ የጋሸና ሌሎች አካባቢዎችም ውጊያዎች መቀጠላቸውን ያመለከቱ መረጃዎች በስፋት ሲያነጋግሩ ቆይተዋል። በተመሳሳይ ሁኔታ በአምባሰል ወረዳም ግጭቶች መፈጠራቸው እንዲሁ ተመልክቷል። መንግስት ውጊያውን ተከትሎም ይፋዊ መግለጫ ሰጥቷል። የሰሜን ወሎ ብልጽግና ጽሕፈት ቤት በይፋዊ መግለጫ አሁናዊ የጋሸና ሁኔታን ያመለክታሉ ያላቸውን ምስሎች አያይዞ መግለጫ ሰጥቷል። መግለጫው ምኞት አይከለከልም ሲል በሰጠው ማብራሪያ ላይም የጠላቶቻችን በቅሎ ጎታቾች የተመኟት ጋሸና የሰማይ ላይ ላም ሆናባቸዋለች ሲል አመልክቷል። መስቀለኛዋ ጋሸና ከተማ ፍጹም ሰላም ነች ሲል መግለጫው አጽንኦት ሰጥቷል። መስቀለኛዋን ጋሸና ከተማን ተቆጣጥረናል በሚል በተለያዩ ሚዲያዎች እየተራገበ መሆኑን ተመልክተናል። ነገር ግን ጋሸና ከተማ ፍጹም ሰላም ናት። የተለመደ የህዝብ እንቅስቃሴዋ እንደቀጠለ ነው። ጋሸናን ይዛለሁ ብሎ በአራቱም አቅጣጫ ሰፍስፎ የመጣው ኃይልም ጀግናው የሀገር መከላከያና ጥምር የጸጥታ ኃይሉ በሚገባው ቋንቋ አነጋግሮታል። ሙትና ቁስለኛ ሆኖ ተመልሷል። ጋሸና ትላንት ሰላም ነበረች፣ ዛሬም ሰላም ናት፣ ነገም ሰላም ትሆናለች ሲል ይኸው የመንግስት መግለጫ አጽንኦት ሰጥቷል። የፌዴራል መንግስት የክልል ልዩ ኃይሎችን መልሼ ያደራጃለሁ የሚል ውሳኔ ካስተላለፈበት ሚያዝያ 2015 ዓ.ም ጀምሮ በአማራ ክልል በመንግስት የጸጥታ ኃይሎችና ፋኖ መካከል ጦርነት በመካሄድ ላይ ነው። ውሳኔውን የተቃወሙት የፋኖ ታጣቂዎች ከመንግስት የጸጥታ ኃይሎች ጋር ወደ ግጭት የገቡ ሲሆን ከዚያን ጊዜ ጀምሮ በተለያዩ የክልሉ አካባቢዎች ውጊያዎች ሲካሄዱ ቆይተዋል። አሁን ግጭት የታየባቸው ጋሸናና አምባሰል አካባቢዎች ስልታዊ ጠቀሜታ አላቸው። እነዚህ አካባቢዎች አዲስ አበባን ከትግራይ ክልል ጋር የሚያገናኘውን ዋናውን አውራ ጎዳና ይቆጣጠራሉ። በዚህ መስመር ላይ የሚፈጠር ማንኛውም አለመረጋጋት ከፍተኛ ኢኮኖሚና ወታደራዊ አንድምታ ይኖረዋል። በቀጣይ ርዕሳችን የህወሓትና የኤርትራ ግንኙነት እንደሚፈለገው አልሆነም። ሌተናል ጀነራል ጻድቃን ህወሓት ከእያንዳንዱ ቀበሌ ለጦርነት ወጣት እንዲሰጠው አዟል። ትግራይ የሚገኙ የህወሓት አመራሮች ከኢሳያስ መንግስት ጋር ሽርክና በመፍጠር ጦርነት ለመቀስቀስ እየሰሩ መሆኑን የተናገሩት የቀድሞ የትግራይ ጊዜያዊ አስተዳደር አመራር ሌተናል ጀነራል ጻድቃን ገብረትንሳይ ህዝቡ ግን ግንኙነቱን እንዳልተቀበለው ገልጸዋል። ከሰሞኑ በክልሉ ጉዳይ ኤንቢሲ ኢትዮጵያ ከተባለ የቴሌቪዥን ጣቢያ ጋር ቆይታ ያደረጉት ጀነራሉ የህወሓት ሰዎች ከኢሳያስ መንግስት ጋር በማበር ጦርነት ለመቀስቀስ እየሰሩ ያሉት የወንጀል ስራዎቻቸውን ለመሸፈን እንደሆነ ተናግረዋል። እጅግ በጣም ብዙ የጠፉ፣ የተሰረቁ፣ የተዘረፉ ንብረቶች፣ ወርቅ፣ መሬት፣ ገንዘብ እንዳለ ጠቁሞ በዚህ ወንጀል ተግባር ውስጥ በግልጽ የሚታወቁ ትላልቅ አመራሮች እንዳሉበት ገልጸዋል። እነዚህ አካላት የወንጀል ስራዎቻቸውና የፖለቲካ ስልጣን ፍላጎታቸው አንድ ላይ እንደተቀላቀሉ
ይህን ለመከላከል ወይም ከሰሯቸው የወንጀል ስራዎች ነፃ ለመሆን የሚያስችላቸው አንዱ መንገድ ጦርነት መፍጠር እንደሆነ እንደሚያምኑ ለሚዲያው ገልጸዋል። የህወሓትና የኤርትራ መንግስት ግንኙነት ምን ላይ ደርሷል በሚል ከሚዲያው ለቀረበላቸው ጥያቄ ግምገማው እንደ ሰው ይለያያል ሲሉ መልሰዋል። የህወሓት ሰዎች የፌዴራል መንግስት ምዕራብ ትግራይን ለማስመለስ ፈቃደኛ ለመሆኑን በመያዝ ለሌላ መጫወቻ እየተጠቀሙበት ነው ብለዋል። ታዲያ ግንኙነቱ አጀማመር ምዕራብ ትግራይን ለማስመለስ ከኢሳያስ ጋር ሆነን የሱን ድጋፍ ይዘን ጫና እንፍጠር የሚል ነበር ብለዋል። በጊዜው እኔ አይሆንም የሚል አቋም ነበረኝ ብለዋል። በካቢኔ ውስጥ ተቃውሞ አሰምቼ ነበር ብለዋል። ጉዳዩን አሁን እንደገፉበት የተናገሩት ጀነራሉ የትግራይ ህዝብ እያንዳንዱ የሚያደርጉትን እንቅስቃሴ ያውቆባቸዋል ብለዋል። የትግራይ ጄኖሳይድ ኮሚሽን ባጠናው ጥናት በትግራይ ጦርነት ወቅት 75% የግፍና የወንጀል ስራዎችን የሰራው የኤርትራ ሰራዊት እንደሆነ መመላከቱን በቃለ መጠይቁ ገልጸዋል። ጀነራሉ የኤርትራ ወታደሮች ወንጀሎችን ዘርዝረዋል። የአክሱም ነፍሰ ገዳይ የሻዕቢያ ወታደር ነው። የማህበረ ደጎ ነፍሰ ገዳይ የሻዕቢያ ወታደር ነው። የማርያም ደንገላት ነፍሰ ገዳይ ሻዕቢያ ወታደር ነው። ደቡብ ትግራይ ራያ ላይ መጥቶ በመቶዎች የሚሆኑ ሰዎችን ረሽኖ የሄደው የሻዕቢያ ወታደር ነው ብለዋል። ህዝቡ ይህንንና የወታደራዊና የፖለቲካ መሪዎችን ፍላጎት እንዲሁም የሚያደርጉትን ግንኙነት ስለሚያውቅ ከሻዕቢያ ጋር የሚደረግ ትብብር ጽምዶ አልፈልግም ነው ያለው። ከነሱ ጋር በወንጀል የተሳሰረው ካልሆነ በስተቀር ህዝቡ ከኢሳያስ መንግስት ጋር መተባበር ጥፋት እንደሚያመጣ አምኖ አልተቀበለውም ሲሉ ተናግረዋል። ይህ በትግራይ በሙሉ በተደረጉ ስብሰባዎች ህወሓት ራሱ ያዳመጠው ድምፅ ነው ብለዋል። ከኢሳያስ ጋር ሆነው ጦርነት መክፈት ይፈልጋሉ። እስካሁን ግን በፈለጉት መንገድ አልሄደላቸውም። ያልተሳካው ትግራይ ውስጥ ያለው የህዝብ እንቅስቃሴ ስላልተቀበለው ነው ያሉት ጀነራሉ አክለውም ከኤርትራ ጋር ግንኙነት የፈጠሩት የህወሓት ኃይሎች ለጦር ዝግጅት መመሪያ ማውረዳቸውን ገልጸዋል። ህወሓት ከእያንዳንዱ ቀበሌ 16 ወጣት እንዲሰጠው መመሪያ አውርዷል። በጠመንጃና ጥይት በሱዳንና ኤርትራ በኩል ያስገባሉ። ይህንንም ሰው ያውቃል፣ እናም የጥፋት መንገድ መሆኑን ይረዳል ብለዋል። ሌተናል ጀነራሉ በትግራይ ጦርነት ወቅት ጦር የመሩ በኋላም የሰላም ስምምነቱን ተከትሎ በትግራይ ጊዜያዊ አስተዳደር ውስጥ ከፍተኛ አመራር ሆነው የሰሩ አለመግባባት ሲፈጠር ትግራይን ለቀው የወጡ አንጋፋ የጦር መሪ መሆናቸው ይታወቃል። በቀጣይ ርዕሳችን በኤርትራ ህዝብ ውሳኔ ላይ የተነሳው ጥያቄ። ከኤርትራ ጋር በተያያዘ አነጋጋሪ መልእክቶችን እያሰፈረ የሚገኘው ሆርን ሪቪው ኢትዮጵያ ለኤርትራ የሰጠችውን ሀገራዊ ዕውቅና መልሳ እስከ መንሳት የዘለቀ አከራካሪ ሀሳብን ማስፈሩና ብዙ ማነጋገሩ የሚታወስ ነው። ሆርን ሪቪው በአፍሪካው ቀንድ ላይ ትኩረታቸውን ባደረጉ ዲፕሎማሲያዊ፣ ፖለቲካዊና አጠቃላይ ከቀጠናው ጂኦፖለቲካ ጋር በተያያዘ መረጃዎችን በጥናት ተደግፎ የሚያቀርብ መሆኑ ይገለጻል። ከዚሁ ጋር በተያያዘም ከኢትዮ ኤርትራ ውጥረት ጋር በተያያዘ የኤርትራን ጉዳይ ጠበቅ አድርጎ የያዘው ሆርን ሪቪው የኤርትራን ከዛሬ 3 አስርት ዓመታት በፊት የተደረገውን ህዝበ ውሳኔ ከግብጽ ጋር በማያያዝ አንዳንድ ጥያቄዎችን በማንሳት የሞገተበት ሁኔታ ታይቷል። ሆርን ሪቪው በዚሁ ሰፋ ባለ ጽሑፍም የኤርትራ ህዝበ ውሳኔ ባደረገችበት ወቅት የወቅቱ የተባበሩት መንግስታት ድርጅት ዋና ጸሐፊ ግብፃዊው ቡትሮስ ጋሊ መሆናቸውን በማስታወስ አንዳንድ የመከራከሪያ ነጥቦችን ሰንዝሯል። ቡትሮስ ጋሊ የተባበሩት መንግስታት ድርጅት ዋና ጸሐፊ ከመሆናቸው በፊት በግብጽ መንግስት ውስጥ በተለያዩ እርከኖች ውስጥ ያገለገሉ መሆኑን ያመለከተው ሰፋ ያለ ሐተታ በዚህም ሰውየው የግብጽ የአፍሪካው ቀንድንና የምስራቅ አፍሪካን ስትራቴጂካዊ ጥቅሞች የሚያራምዱ ሰው እንደነበሩም መታወስ አለበት ብሏል። በጊዜው ህወሓት እንደ አውሮፓውያን አቆጣጠር በ1992 በአዲስ አበባ የመንግስትነቱን ስልጣን በተቆናጠጠ በ6 ወራት ጊዜ ውስጥ ነበር ያለው ሆርን ሪቪው በጊዜውም በኢሳያስ የሚመራው የኤርትራ ነጻ አውጪ ጦር ኤርትራን መያዝ እንደዚሁም በኢትዮጵያ ደግሞ ህወሓት ማዕከላዊ መንግስቱን መቆጣጠሩ ከሳቸው የተባበሩት መንግስታት ዋና ጸሐፊ ሆኖ መመረጥ በመገጣጠም በአጠቃላይ ለግብጽ ሰርግና ምላሽ የነበረ ፖለቲካ ጊዜ ነበር ሲልም ሆርን ሪቪው በጊዜው የነበረውን ሂደት ይባል ግጥምጥሞች በምልሰት ቃኝቶታል። ይሄው የሆርን ሪቪው ማብራሪያ ክሎም በጊዜው ቡትሮስ ጋሊ ወደ አዲስ አበባ የመጡ መሆኑንም አስታውሶ የእሳቸውም የወቅቱ የአዲስ አበባ ጉዞ ዓላማ የሶማሊያ ሰላምና መረጋጋት በሚል የነበረ መሆኑንም አክሏል። በጊዜውም የኤርትራ ህዝብ ውሳኔ አካሄድ ፈጽሞ ግልጽነት የጎደለውና የኢትዮጵያንም ጥቅም ያላስጠበቀ ነው በሚል የአዲስ አበባ ዩኒቨርሲቲ ተማሪዎች ተቃውሞ እንዳሰሙ ከዚያም ለእሳቸውም ደብዳቤ እንዲደርሳቸው እንዳደረጉ ሆኖም በዚሁ የአዲስ አበባ ዩኒቨርሲቲ ተማሪዎች እንቅስቃሴ የተናደዱ የህወሓት ተዋጊዎች ተማሪዎቹ ላይ ተኩስ ከፍተው የተወሰኑትን እንደገደሉም በምልሰቱ አስታውሷል። በዚህም የኤርትራ የወቅቱ ህዝበ ውሳኔና ሀገራዊ ዕውቅና ጉዳይ በወቅቱ በርካታ የተወሳሰቡ ጉዳዮች ያሉት መሆኑንም በመግለጽ ሆርን ሪቪው ሞግቷል። ኤርትራ በበኩሏ ነፃነትን የተጎናጸፉት በራሴ ጉልበትና መስዋዕትነት እንጂ በማንም ችሮታ አይደለም እያለች ትገኛለች። በቀጣይ ርዕሳችን የእርዳታ ገንዘብ በተጭበረበረ ቼክ ሊያወጡ የሞከሩ ተያዙ። 60 ሚሊዮን ብር የእርዳታ ገንዘብ ሊመዘብሩ የነበሩ በቁጥጥር ስር። ለጎፋ የመሬት መንሸራተት ተጎጂዎች የተለገሰ ከፍተኛ ገንዘብ ሊመዘብሩ የነበሩ ሰዎች በቁጥጥር ስር መዋላቸው ተነገረ። በደቡብ ኢትዮጵያ ጎፋ ዞን አስተዳደር ከእርዳታ ገንዘብ ላይ ከ60 ሚሊዮን ብር በላይ ለመመዝበር የተመሳጠሩና
ከወንጀሉ ጋር የተያዙ ሰዎችን ማሰሩን ገልጿል። ገንዘቡ በመሬት መንሸራተቱ ቤተሰብና ዘመድ ላጡ የተለገሰ መሆኑ ተነግሯል። እንደ አውሮፓ አቆጣጠር በጁላይ 2024 በገና ጎፋ ወረዳ በኬንቾ ሻቻ ቀበሌ በደረሰው ድንገተኛ መሬት መንሸራተት በርካቶች ሕይወታቸውን ያጡበት አሰቃቂ አደጋ ይታወሳል። በሳምንቱ ማክሰኞ ዕለት የጎፋ ዞን አስተዳደር በማህበራዊ ሚዲያ ላይ ባወጣው መረጃ ነው ጉዳዩን የገለጸው። አስተዳደሩ ከአደጋው መልስ ከተጎጂዎችና ለማህበረሰቡ የሚሆን የፋይናንስ እርዳታ ከሀገር ውስጥና ከውጭ በብዛት ማግኘቱን ገልጿል። የጎፋ ዞን አስተዳደር የእርዳታ ስርጭቱን ለሚገባቸው አደጋው ተጎጂዎች ብቻ እንዲደርስም በቅርብ ሲከታተል እንደነበርም ገልጿል። ሆኖም ለአደጋው ተጎጂዎች የተለገሰውን 60,276,383 ብር በተጭበረበረ ቼክ ለማውጣት የሞከሩና የተመሳጠሩ ግለሰቦች መገኘታቸውንና ግለሰቡ መታሰራቸውን ገልጿል። የእርዳታ ፈንዱ ደህንነት እንዲጠበቅ መደረጉንና ወንጀለኞቹን ለመያዝ የአዲስ አበባና የክልሉ ፖሊስ በትብብር መስራታቸውን ገልጿል። ከዓመት በፊት በጎፋ የደረሰው የመሬት መንሸራተት አደጋ ከ257 በላይ ዜጎች ሕይወት የነጠቀ መሆኑ ይታወሳል። በጊዜው የአደጋውን አስከፊነት ተከትሎ የሀገሪቱ ሕዝብ ተወካዮች ምክር ቤት የ3 ቀናት ብሔራዊ የሐዘን ቀን ማወጁ ይታወሳል። በቀጣይ ርዕሳችን የኢትዮ ኤርትራ ጥምረት በአሜሪካ ኢትዮጵያውያንና ኤርትራውያን ጥምረትን የያዘ ምክር ቤት መመስረቱ ተሰምቷል። በቴክሳስ ግዛት ዳላስ ከተማ የኢትዮጵያውያንና ኤርትራውያን ንግድ ምክር ቤት መመስረቱን ሁድላይን በዘገባው አመልክቷል። ምክር ቤቱ በዳላስ ዓለም አቀፍ አየር ማረፊያ ዲስትሪክት አካባቢ ሰኞ ዕለት በይፋ ተመርቆ ተከፍቷል። በምረቃው ስነ ስርዓት ላይ ሪባን የቆረጡት የዳላስ ከተማ ከንቲባ ኤሪክ ጆንሰን ሲናገሩ ይህ ለዳላስና በከተማችን ውስጥ ለሚገኙ የኢትዮጵያና የኤርትራ ኮሚኒቲ አባላት ታሪካዊ ክስተት ነው ሲሉ ተደምጠዋል። ከዛሬ ጀምሮ ይህ ምክር ቤት ለእነዚህ ሁለት ኮሚኒቲዎች ድጋፍ በማድረግ የከተማችንን ደማቅ ኢኮኖሚ የሚያጠናክር ይሆናል ብለዋል። እንደ ከንቲባው መግለጫ ንግድ ምክር ቤቱ በከተማ ውስጥ የሚንቀሳቀሱ የሁለቱን ሀገራት ዜጎች ንግድ ስራዎች የሚደግፍ ከመሆኑም በላይ ኢንቨስትመንትንና የንግድ ልውውጥን የሚያበረታታ ይሆናል ተብሏል። ንግድ ምክር ቤቱ በዳላስ አካባቢ ከፍተኛ ቁጥር ላላቸው የኢትዮጵያና የኤርትራ ንግድ ተቋማት ማዕከላዊ ቢዝነስና የባህል ማዕከል እንደሚሆን የጠቀሱት ከንቲባው ለተቋማቱ አስፈላጊውን የፋይናንስም ሆነ ሌላ ድጋፍ እንደሚያቀርብ አስታውቀዋል። እንዲሁም የኤርትራና የኢትዮጵያ ስራ ፈጣሪዎች ከአሜሪካውያን ባለሀብቶች ጋር ተቀናጅተው እንዲሰሩ ትስስሮችን እንደሚፈጥር ገልጸዋል። የንግድ ምክር ቤቱ ጊዜያዊ ፕሬዝዳንት አቶ ይልማ ፈለቀ ባደረጉት ንግግር ደግሞ የኢትዮጵያና የኤርትራ ንግድ ምክር ቤት አዲስ ዕድልና የትብብር ምዕራፍ የሚፈጥር ነው ብለዋል። የሁለቱ ሀገራት ኮሚኒቲዎች ንግዳቸውን የሚያሳድጉበት፣ ባህላቸውን የሚጋሩበትና ለከተማው የዳበረ ኢኮኖሚ አስተዋጽኦ የሚያበረክቱበት ምክር ቤት ለተደረገው ትብብር ምስጋናቸውን ገልጸዋል። በመጨረሻ ርዕሳችን የዱባዩ ዲፒ ለሶማሊላንድ ዕውቅና ግፊት እያደረገ ነው። በሶማሊላንድ የበርበራ ወደብን እየገነባ ያለው ዱባይ ግሎባል ዲፒ ወርልድ ራስ ገዙ ሀገር ዕውቅና እንድታገኝ እንደሚሻና በዚህ ጥረት እያደረገ መሆኑን ገለጸ። ዲፒ ወርልድ ለሀርጌሳ ዕውቅናን ለማስገኘት ጥረት ከሚያደርጉት እንደ ሴናተር ቴድ ክሩዝ ጋር ካሉ የአሜሪካ ፖለቲከኞች ጋር አብሮ እንደሚሰራ ነው የገለጸው። የዱባዩ ዲፒ ወርልድ ሊቀመንበርና ስራ አስኪያጅ የሆኑት ሱልጣን አህመድ አቢን ሱሌማን ድርጅቱ እንደ አውሮፓ አቆጣጠር ከ2016 ወዲህ በወደቡ ልማቱ ላይ ከፍተኛ ኢንቨስትመንት ማውጣት መቀጠሉን ገልጿል። ድርጅቱ እስካሁን $400 ሚሊዮን ለወደቡ ማስፋፋት ስራ ማውጣቱን የገለጹ ሲሆን እንደ ኢትዮጵያ ያሉ ትልቅ ሀገራት የወደቡ ተጠቃሚ እንዲሆኑ መቀዱን ገልጿል። ሶማሊላንድ የሀገርነት ዕውቅና አግኝታ ወደቡም ዓለም አቀፍ መዳረሻ እንዲሆን ፍላጎት እንዳለው ስራ አስኪያጁ ገልጸዋል። ዲፒ ወርልድ ከበርበራ ወደብ አጠገብ የኢንዱስትሪ ዞን እየገነባ መሆኑንም ገልጿል። ዱባይ ላይ በሳምንቱ በተደረገ አንድ መድረክ ላይ የሶማሊላንዱ ፕሬዝዳንት አብዱረህማን መሐመድ እና የዲፒ ስራ አስኪያጅ የተገኙ ሲሆን በሶማሊላንድ የደህንነት መረጋጋትና የቢዝነስ አመቺነትና ድሎች ላይ ምክክር ተደርጓል። ወደቡ ለአረቡ ዓለም የተፈጥሮ ሀብቶች፣ ማዕድናት፣ እንስሳት እና ግብርና ምርቶች ገበያን በእጅጉ እንደሚከፍት ተነግሯል። ፕሬዝዳንቱ ሶማሊላንድ ከሶማሊያ የሚለዩ ህዝቦች ናቸው ያሉ ሲሆን ለምን ዕውቅና እንደሚገባቸው ማሳመኛ ሀሳብ አሰምተዋል። እኔ በህዝብ የተመረጥኩኝ ብቸኛ የሶማሌ መሪ ነኝ ሲሉ ተናግረዋል። ሶማሊላንድ ከቅርብ ጊዜ ወዲህ በዋሽንግተን አይን ውስጥ የገባች ሲሆን አሜሪካ በአፍሪካ ቀንድ ብቸኛ ወታደራዊ ይዞታ በራስ ገዟ ለማግኘት ፍላጎት አሳይታለች። በቀጠናው የሁቲ ቡድን እንቅስቃሴን ለመቆጣጠርና እየጨመረ ያለውን የቻይና ተጽዕኖ ለመቋቋም ሀርጌሳ በትራምፕ አስተዳደር በልዩነት እየታየች ነው። በዱባይ የሰሞኑ ንግግር በርበራን እየገነባ ያለው ዲፒ ወርልድ ለሶማሌላንድ ዕውቅና መስጠት የሚፈጥረውን የኢኮኖሚና ኢንቨስትመንት እድል አብራርቷል። ኢትዮጵያ ዲፒ እያስፋፋና እያዘመነ ባለው በርበራ ወደብ ላይ የ18 በመቶ ድርሻ የነበራት ሲሆን ሀገሪቱ አስፈላጊውን ክፍያና የሚጠበቅባትን ፈንድ ባለማቅረቧ ድርሻው መቅረቱ ይታወሳል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።